የፍትህ ጥሪ ለወንድማችን ወንዴ ዜብራም በደቡብ አፍሪካ ምድር ለ27 ዓመታት በቅንነትና በጥረቱ ተከብሮ የኖረው ከአዲስ አበባው በቅሎ ቤት እስከ ጆሃንስበርግ ጎዳናዎች በቸርነቱና በደግነቱ የሚታወቀው ታታሪ ወንድማችን ወንዴ ዜብራም ባልታወቁ እጆች በ16 ጥይት ህይወቱ በግፍ ተደብድቦ ማለፉን ስንሰማ ልባችን በሐዘን ተሰብሯል። ከንግድ ስፍራ ወጥቶ ወደ መኪናው እያመራ ባለበት ቅጽበት የተፈጸመበት የአሰቃቂ ጥቃት ስኬትንና ደግነትን የማይወዱ ክፉዎች በወገናችን ላይ የሰነዘሩት የጭካኔ በትር ነው። ወንዴ ነጋዴ ብቻ ሳይሆን ለብዙዎች ደራሽና የማህበረሰቡ አለኝታ የነበረ ትልቅ ሰው ነበር። ይህ በደቡብ አፍሪካ በወገኖቻችን ላይ የሚፈጸመው ግፍና አሰቃቂ ግድያ መቼ ነው የሚያበቃው? ዛሬ የማህበራዊ ሚዲያ ድምጻችንን የምናሰማው ለወንዴ ብቻ ሳይሆን ለፍትህና ለደህንነት ጭምር ነው። በንጹህ ወንድማችን ላይ የተተኮሰው ጥይት የእያንዳንዳችንን ቤት አንኳኩቷል። የደቡብ አፍሪካ መንግስትና የሚመለከታቸው አካላት የዚህን ታላቅ ሰው ደም በከንቱ እንዳይቀር ወንጀለኞችን ለህግ እንዲያቀርቡና ለኢትዮጵያውያን ደህንነት ትኩረት እንዲሰጡ በጽኑ እንጠይቃለን። ፈጣሪ ለቤተሰቦቹ ለወዳጆቹና ለኢትዮጵያውያን በሙሉ ማጽናናትን ይስጥልን። የደግነት ተምሳሌት የነበረው ወንድማችን ወንዴ ሆይ ነፍስህ በሰላም ትረፍ። ፍትህ ላንተ ይሁን። መልካም ጊዜ፣ መልካም ቆይታ።